ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በወሎ ቤት አማራና በሸዋ ቀጠናዎች ከአገዛዙ ጦር ጋር ከባድ አውደ ውጊያዎች ላይ ውለዋል። በሸዋ 3 ተሽከርካሪ ኮማንዶ ሞትና ቁስለኛ ሲነሳ የከተማ መጠበቂያ የተባለው አደገኛ ምሽግም ተሰብሯል። በሌላ በኩል በወሎ ቤት አማራ ከ4 በላይ የውጊያ ግንባሮች ተከፍተው መዋላቸው ታውቋል። በወልዲያ ዙሪያ በመቅደላ ወረዳ በደላንታና በአምባሰል ምድር ጠንካራ ውጊያዎች መካሄዳቸውን በተለይም በአንደኛው አውደ ውጊያ ፋኖ ጸረ ተሽከርካሪ ከባድ መሳሪያ በአገዛዙ ጦር ላይ ጥቃት ማድረሱን የጣና ዘጋቢ ከፋኖ ምንጮች አረጋግጠዋል። የግንባር መረጃው ቀጥታ ከቦታው ይቀርበዋል። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ በነገው ዕለት የሰላማዊ ሰልፍ ጥሪ አቅርቧል። የትግራይ ጊዜያዊ አስተዳደር በበኩሉ የካቲት ወር የመንግስት ሰራተኞች ደሞዝ እንደሌለ አውጇል። ይህም ጦርነቱን ለመጀመር ተጨማሪ ምክንያት የሆነ መስሏል። በዝርዝር ቃኝተነዋል። በኢራን 5ኛ ቀኑን በያዘው ጦርነት እስካሁን 787 ሰዎች መገደላቸው ሲገለጽ የሀገሪቱ ከፍተኛ መሪዎች ከአሜሪካ ጋር ለድርድር እንደማይቀመጡ ዳግም አረጋግጠዋል። የአሜሪካ ማዕከላዊ እዝ ወይንም ሴንትኮም ባለፈው ጥቂት ቀናት ውስጥ 2000 የሚሆኑ የኢራን ኢላማዎችን መምታቱን፣ ኢራንም በበኩሏ 500 ባላስቲክ ሚሳይሎችንና 2000 ድሮኖችን መተኮሷን ገልጸዋል። ፕሬዚዳንት ትራምፕ የጦርነቱ ግቦች 4 ናቸው ብለዋል። ለአዳዲስ ውሳኔም አስቸኳይ ያሉትን ስብሰባ ጠርተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በወሎ ቤት አማራና በሸዋ ቀጠናዎች ከአገዛዙ ጦር ጋር ከባድ አውደ ውጊያዎች ላይ ውለዋል። በሸዋ 3 ተሽከርካሪ ኮማንዶ ሞትና ቁስለኛ ሲነሳ፣ በወሎ ፋኖ በጸረ ተሽከርካሪ ከባድ መሳሪያ በአገዛዙ ጦር ላይ ጥቃት አድርሷል። ፀሐይ መውጫ ከተማ በፋኖ ይዞታ ስር ሆነ የዘለቀችበት ከባድ ውጊያም ተካሂዷል። የብልጽግናው አገዛዝ መጠነ ሰፊ የሆነ የማጥቃት ዘመቻ ለመክፈት ወደ ሸዋ ቀጠናዎች በርካታ የአየር ወለድ ኮማንዶ ኃይል ማዝመቱን ተከትሎ በሸዋ ጠቅላይ ግዛት በርከት ያሉ አውደ ውጊያዎች ተካሂደዋል። በዚህም በትናንትናው ዕለት ከመንዝ ሞላሌ፣ ከተጉለት፣ ሰላ ድንጋይና ከጣርማ በር ኃይል አሰባስቦ ወደ ሳሲት በ16 ወታደራዊ ተሽከርካሪ ሙሉ ሰራዊት ያመራው የአገዛዙ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ክፍለ ጦሮች መልሰው ማጥቃት ከባድ ምት እንዳረፈበት ተሰምተዋል። ከደፈጣ ወደ መደበኛ ውጊያ ባደገው በዚህ ትንቅንቅ በጨበጣ ውጊያ የደረሰው ጉዳት ከፍተኛ መሆኑን ነው አፋብኃኝ ሸዋ ጠቅላይ ግዛት እዝ ያረጋገጠው። የአገዛዙ ኮማንዶ ከትናንት ማታ ጀምሮ እስከ ዛሬ እኩለ ቀን ድረስ 3 ተሽከርካሪ ሙትና ቁስለኛውን ማንሳቱን ያመላከተው እዙ አገዛዙ ዛሬም ቁስለኛውን ወደ ሰላ ድንጋይ ወደ ደብረ ብርሃን እያመላለሰ ይገኛል ብለዋል። በሌላኛው የአውደ ውጊያ ውሎ በዚሁ የሸዋ ቀጠና ይፋትና ጥሙጋ አውራጃ መኮይ ከተማ መሽጎ በነበረው የአገዛዙ አየር ወለድ ኮማንዶ ላይ ከፍተኛ ጉዳት መድረሱ ተሰምተዋል። የማጥቃት ዘመቻውን የመራው የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር ውጊያው ከሌሊቱ 10 ሰዓት ጀምሮ እንደተከፈተ መኮይ ከተማን በመክበብ የፈጸመው ማጥቃት አደገኛ የተባለውን የአየር ወለዱን ምሽግ በመስበር ድል እንደተመዘገበ እዙ በአውደ ውጊያ ውሎ መረጃው ላይ አረጋግጠዋል። ይህ ድንገተኛ ማጥቃት በአገዛዙ አየር ወለድ ኮማንዶ ላይ ከባድ ጉዳት ያስከተለ መሆኑን የገለጸው እዙ የአገዛዙ ኮማንዶዎች ለውጊያ ድጋፍ ይጠቀሙበት የነበረው ሞርታር በዲሽቃ ተከታታይ ምት ከጥቅም ውጭ ማድረግ መቻሉን፣ አደገኛውን ምሽግ ለመስበር ውጊያውን እንደቀየረው አስረድተዋል። ሞርታሩ ከጥቅም ውጭ የሆነበት የአገዛዙ ኮማንዶ በፍጥነት በኬሚሴ ሌላ ሞርታር በማስመጣት የተቆረጠበትን ኃይልና ቁስለኛውን ለማንሳት የመልሰው ማጥቃት ሙከራ ቢያደርግም አደገኛውን ምሽግ ከመስበር ማዳን አልቻለም። በዚህ አውደ ውጊያ ከ20 በላይ የተኮሳቸው የሞርተር ቅንቡላዎች በንጹሐን ቤትና ንብረት ላይ ውድመት ማድረሱን ከመኮይ ከተማ ነዋሪዎች ሰምተናል። በሌላኛው የአውደ ውጊያ መረጃችን በወሎ ቤት አማራ ከ4 በላይ የውጊያ ግንባሮች ተከፍተው መዋላቸው ታውቋል። በወልዲያ ዙሪያ በመቅደላ ወረዳ በደላንታና በአምባሰል ምድር ጠንካራ ውጊያዎች መካሄዳቸውን የጣና ዘጋቢ ከፋኖ ምንጮች አረጋግጠዋል። አፋብኃኝ ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ዛሬ የካቲት 25 በደላንታና አምባሰል ምድር ከአገዛዙ ጦር ጋር ከፍተኛ ውጊያ ማካሄዱን በተመለከተበት የግንባር መረጃ ውጊያው ከ8 ሰዓታት በላይ መዝለቁ ነው የታወቀው። ከንጋቱ 12 ሰዓት እስከ ቀኑ 8 ሰዓት የዘለቀ ውጊያ በደላንታ ወረዳ ተንበኮ ቀበሌና በአምባሰል ምድር ዘሜት ቀበሌ ላይ በሁለት ትይዩ ግንባሮች የተካሄደ መሆኑን ነው የአፋብኃኝ ምኒልክ ዕዝ የግንባር መረጃ ያመላከተው። በዚህ አውደ ውጊያ የአገዛዙ የግንባር አዋጊዎችን ጨምሮ በርከት ያለ ሰራዊት ሞትና ቁስለኛ መሆናቸው ተሰምተዋል። 19 ብሬንና ስናይፐር ተኳሾችን ጨምሮ ሌሎች እግረኛ የሰራዊቱ አባላት ሞት ሲሆኑ
የሻምበል መሪውን ጨምሮ ከባድ ቁስለኛ መሆናቸውን እዙ አረጋግጧል። በዚሁ የወሎ ቤት አማራ የውጊያ ቀጠና የምኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ ማድረጋቸው ተሰምተዋል። አድማጭ ተመልካቾቻችን በዚሁ የወሎ ቤት አማራ ቀጠናዎች የዋለውን አውደ ውጊያ ጨምሮ ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከቦታው እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። በወሎ ቤት አማራ እየተደረገ ያለው ትንቅንቅ ዛሬም ቀጥሎ እንደዋለ ነው። እንግዲህ በሰሜን ወሎ ደጋማው ክፍል የሚንቀሳቀሱት የደጋው መብረቅ ኮር በተለይም ጽናት ክፍለ ጦርን ከዋርላ ደላንታ ከወገል ጤና ከተማ እንደዚሁም ከተንታና ከኩታበር ለማፈን የተንቀሳቀሰው ያገዛዙ ሰራዊት ክፉኛ ተመቶ ተመልሷል። የጽናት ክፍለ ጦር በሁለት የጦር ግንባሮች ማለትም ተሬ በተባለ በሽሎ አካባቢ እንደዚሁም ፀሐይ መውጫ ከተማ ላይ ያገዛዙን ጦር ክፉኛ መተውት ተመልሷል። እንግዲህ የጽናት ክፍለ ጦር የጦር አዛዥ ለጣና ሳተላይት ቴሌቪዥን እንደገለጸልን በዛሬው ዕለት ብቻ እንግዲህ ከ40 በላይ ያገዛዙ አስከሬን በአምቡላንስ ወደ ወገል ጤና ከተማ ተመልሷል። አገዛዙም ሊያስለቃት የነበረችውን የፀሐይ መውጫ ከተማን የፋኖ ኃይሎች ሳይለቁለት ተመቶ ተመልሷል። እንግዲህ አገዛዙ በሚመለስበት ሰዓትም በርካታ አስከሬኖችንም ጥሎ በመሄዱ የፀሐይ መውጫ አካባቢ ማህበረሰብ አስከሬኖችን እየሰበሰበ እየቀበረም ይገኛል። በዚህ ሰዓት እንደዚሁም ተሬ በተባለው ከተማ ላይ ከተንታ እንደዚሁም ከኩታበር ተንቀሳቅሶ የነበረው ያገዛዙ ጦር ተመቶ ተመልሷል። በርካቶች ወደ ተንታ ሆስፒታል ቁስለኛውን ይዞ ሲመለስ በርካቶቹ ደግሞ ወደ ኩታበር እንደዚሁም ወደ ደሴ ሆስፒታል ይዞ መመለሱን ከቦታው ያገኘነው መረጃ ያመላክታል። በዚሁ በወሎ ቀጠና እንግዲህ መቅለላ ላይ ያለው ፍጥጫ ዛሬም እንደቀጠለ ነው። ዛሬም ደብረ ዘይት ከተባለች ከተማ ላይ ያገዛዙ ጦር ፋኖ ለማስለቀቅ ቢንቀሳቀስም ገና በድሽቃ እና እንደዚሁም በከባድ መሳሪያ ተኩስ ብቻ ተመልሶ ወደ ማሻ ከተማ ተመልሷል። እንግዲህ ባደረገው የጄኔራል መርፍ ድብደባም ሁለት ቤቶች ሙሉ በሙሉ ተቃጥለዋል። አሻግሮ ወደ ኮሬብ እንደዚሁም ደብረ ዘይት በተባሉ ከተሞች የአርሶ አደሮችን ቤት ሲያቃጥል መዋሉን ከቦታው ያገኘነው መረጃ ያመለክታል። በአማራ ሳይንትም እንደዚሁ የራሳሊ ንጉስ ሚካኤል ኮር የታቦር ተራራ ሻለቃ አጅባር ከተማ ላይ ከበባ በማድረግ አገዛዙ የከባድ መሳሪያ ድብደባ ሲያካሄድ ይውላል። ከዛ በተረፈ እንግዲህ የፋኖ ኃይሎችም ከተማዋን ከበው በማጨናነቅ እንደዚሁም በርካቶችን ቁስለኛ ሲያደርጓቸው ብለዋል። በዚህ ሰዓትም ውጥረቱ በአካባቢው እንደቀጠለ ነው። አገዛዙ ተጨማሪ ኃይል ከጊምባ እንዳያስገባ ደግሞ አባናደው ሳጅናደም ክፍለ ጦር አራተኛ ሻለቃ በለጩማ ላይ በመዝጋት አገዛዙ ወደ መጣበት እንዲመለስ በማድረግ ላይ ይገኛሉ። በዚሁ ቀጠና እንግዲህ በውግዲ የነበረው መፋጠጥም አሁንም ቀጥሎ ውግዲ ከተማ በከበባ ውስጥ ትገኛለች። በዚህ ሰዓትም በመካነ ሰላም ዙሪያ ከፍተኛ ውጥረት ነግሷል። አድማጭ ተመልካቾቻችን እንግዲህ በጎንደር በጎጃም አገዛዙ ከባድ ምት እያረፈበት ይገኛል። ዘገባዎችን እየተከታተልን እናደርሳችኋለን። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ በነገው ዕለት የሰላማዊ ሰልፍ ጥሪ አቅርቧል። የትግራይ ጊዜያዊ አስተዳደር በበኩሉ የካቲት ወር የመንግስት ሰራተኞች ደሞዝ እንደሌለ አውጇል። ይህም ጦርነቱን ለመጀመር ተጨማሪ ምክንያት የሆነ መስሏል። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ በነገው ዕለት ሰላማዊ ሰልፍ ለማድረግ ጥሪ ማቅረቡ ተሰምተዋል። ሰልፉ ህወሓት በትግራይ ክልል ላደረገው የተቃውሞ ሰልፍ የሚሰጥ ምላሽ እንደሆነ የጠቆመው የኮሚቴው ማብራሪያ የትግራይ ወንድም ህዝብ በአማራ ወንድሙ ላይ የተሳሳተ አመለካከት እንዳይዝ እውነትን ለማጥራት ያለመ ነው ብለዋል። ኮሚቴው የትናንት ጨቋኞቻችን ህወሓትና ያስተሳሰቡ ተሸካሚዎች ዓለም አቀፍ ማህበረሰብና ሌላው ኢትዮጵያውያን ለማደናገር በትግራይ ክልል ሰልፍ ለማካሄድ መሞከራቸው ታዝበናል ያለ ሲሆን በአማራ በኩል ያሉ እውነታዎችን ለማስረዳት ሰልፉ መጠራቱን አስገንዝበዋል። በሌላ በኩል የህወሓት ፍንካች ሲል የገለጸው ስምረት ፓርቲን ከሳሽ ዝም ሲል ተከሳሽ ይሆናል በሚል ብሂል የህዝባችን የመምረጥና የመመረጥ መብታችንን አግባብ ባልሆነ መንገድ ለማደናቀፍ ወደ ፍርድ ቤት ለመውሰድ ሞክሯል ሲል ድርጊቱን ተቃውሟል። በመሆኑም በነገው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚገኙ 5 ከተማ አስተዳደሮችና 4 ወረዳዎች በድምሩ በ9 ማዕከላት ሰላማዊ ሰልፍ ለማካሄድ ጥሪ ማቅረቡን ኮሚቴው ገልጿል። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ በነገው ዕለት በሚያደርገው ሰልፍ ለፌዴራል የተወካዮች ምክር ቤት እንድንመርጥ እንደተወሰነው ሁሉ ለአማራ ክልል ምክር ቤት ተወካይ እንድንመርጥ የሚል ጥያቄ እንደሚያቀርብ በማብራሪያው ላይ አስገንዝበዋል። ይህ በእንዲህ እንዳለም በትግራይ የጊዜ አስተዳደር
የአስተዳደሩ ፕሬዝዳንት ፊርማ ባረፈበት ይፋዊ ደብዳቤ ላይ እንደተገለጸው ከየካቲት ወር መጨረሻ ጀምሮ በክልሉ ለመንግስት ሰራተኞች ደሞዝ ክፍያ መቋረጡ ታውቋል። የጊዜ አስተዳደሩ በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋዊ ደብዳቤ ማሳወቁን ተከትሎ የጦርነት ስጋቱ ከመቼውም ጊዜ በላይ አይሏል። ትናንት የካቲት 24 ቀን ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመላከተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ተረጋግጧል። ሌተናል ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ለጉዳዩ የሰጠው ምክንያት ከፌዴራል መንግስት የሚላከው የበጀት ድጋፍ በመዘገየቱና ክልሉ በቂ የገንዘብ ዝውውር ባለመኖሩ እንደሆነ ጠቅሷል። የደሞዝ ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ያልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት አለው። ይህ ውሳኔ በተለይ የኑሮ ውድነት በበረታበት በዚህ ወቅት በ10 ሺዎች በሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና ሊፈጥር እንደሚችል ስጋት ተፈጥሯል። ይህም የጦርነቱን መጀመር ሊያፋጥነው እንደሚችል በስጋትነት ተመላክተዋል። ጌታቸው ረዳ የሚመሩት ስምረት ፓርቲ በበኩሉ ዛሬ ባወጣው መግለጫ ኋላ ቀር ሲል የጠራውን የህወሓት ቡድን በመንግስት ስር የሚተዳደሩ ቤቶችንና ታሪካዊ ቅርሶችን በሐራጅ ለመሸጥ እየተንቀሳቀሰ ይገኛል በማለት ከሷል። ቡድኑ የመቀሌ ኤፍኤም ህንፃ፣ ሜንን ሆቴልን፣ ሜጋ ህትመትን፣ ትሮንጎ ሆቴልን፣ የኦርኬስትራ ፖሊስና ሌሎች ሰፋፊ የመሬት ይዞታዎችን ሸሪኮቹ ለሆኑት ባለሀብቶቹ ግልጽነት በሌለው ሁኔታ በሐራጅ ለመሸጥ በመንቀሳቀስ ላይ ነው ያለው ፓርቲው የህዝብ ንብረቶችን ለመግዛት ህጋዊ ባልሆነ ጨረታ ውስጥ የሚሳተፍ ባለሀብትና ሂደቱን የሚያቀላጥፍ ባንክ በህግ ይጠየቃል ሲል አስጠንቅቋል። ቡድኑ የካቲት ወር የመንግስት ሰራተኞች ደሞዝ እንዳይከፈል ማዘዙንና ከእያንዳንዱ የመንግስት ሰራተኛ ወርሃዊ ደሞዝ ቢያንስ 20 በመቶ ለመቀነስ እንዳቀደ በመጥቀስም ስምረት ፓርቲ ወቅሰዋል። በዚህ የውጥረት ሰዓት የጨረታ ማስታወቂያ መውጣቱ ጉዳዩን ከጦርነት ዝግጅትና የገንዘብ ክምችት ፍላጎት ጋር አያይዘው የሚመለከቱ አስተያየት ሰጪዎች በተለይም የመንግስት ሰራተኞች ደሞዝ መቋረጥ ጦርነቱን በቅርብ ቀናት እንዲከፈት ተጨማሪ ምክንያት እንዲሆን ሊያደርገው ይችላል ይላሉ። በጅቡቲ በተፈጸመ የድሮን ጥቃት 4 ህጻናት መገደላቸው ሲገለጽ ጅቡቲ ባለፈው ማክሰኞ በኢትዮጵያ አፋር ክልል ለፈጸመችው የድሮን ጥቃት እስካሁን የሰጠችው ምላሽ አለመኖሩ ታውቋል። አገዛዙም ዝምታን እንደመረጠ ነው። በደቡብ ጅቡቲ በደረሰ ፍንዳታ 4 ህጻናት መገደላቸውን ባለስልጣናት ማክሰኞ ዕለት ያስታወቁ ሲሆን የጅቡቲ የሰብአዊ መብቶች ሊግ ደግሞ ጥቃቱ በሰው አልባ አውሮፕላን ድሮን የተፈጸመ መሆኑን ገልጸዋል። በዚህ ጥቃት እድሜያቸው 6 እና 7 ዓመት የሆኑ 2 ህጻናት በቦታው ሲገደሉ ሌሎች 2 ህጻናት ደግሞ በፍጥነት ወደ ሕክምና ባለመወሰዳቸው ምክንያት ማክሰኞ ዕለት ህይወታቸው ማለፉ ጠቁመዋል። የጅቡቲው አቃቢ ህግ ሐሰን መሐመድ ሐሰን በወጡት መግለጫ ህጻናቱ የሞቱት በጅቡቲ አፋር ቀጠና በሚገኘው የዲሂል ዞን በደረሰ ፍንዳታ መሆኑን ጠቅሰው ድርጊቱን አሳዛኝ ክስተት ሲሉ ገልጸውታል። እንደ አውሮፓውያኑ አቆጣጠር ከ1999 ዓ.ም ጀምሮ ላለፉት 27 ዓመታት ጅቡቲን በጠንካራ ቁጥጥር እየመሩ ያሉት ፕሬዚዳንት ኢስማኤል ኡመር ጌሌ የኢሳ ማህበረሰብ ሲሆን የመንግስታቸው አወቃቀር ከዚሁ ማህበረሰብ በርካታ አባላትን ያቀፈ በመሆኑ የአፋር ማህበረሰብ ተገለናል የሚል ቅሬታ አለው። ይህንን ተከትሎ የአፋርና የኢሳ ጎሳ አባላት ተሰባጥረው በሚኖሩባት ጅቡቲ ውስጥ በኢትዮጵያ አዋሳኝ አካባቢ የሚንቀሳቀሰውና ሙሉ አባላቱ የጅቡቲ አፋር ተወላጆች እንደሆኑ የሚነገርላቸውን ታጣቂ የትጥቅ ትግል በማድረግ ላይ እንደሚገኝ ይታወቃል። ይህንን ቡድን ኢላማ ያደረጉ ወታደራዊ ዘመቻዎችን በማድረግ ላይ የሚገኘው የጅቡቲ መንግስት በተከታታይ ጥቃቶቹ የኢትዮጵያን ድንበር በመጣስ ንጹሐንን በድሮን ማጥቃቱን የቀጠለ ቢሆንም በብልጽግናው አገዛዝ በኩል ተጠያቂ ሊሆን አልቻለም። በጅቡቲ የአፋር መሰረት አለው የሚባለውና ጠንካራ ንቅናቄ በማድረግ የሚታወሰው በእንግሊዝኛው መጠሪያ ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ የተሰኘው ታጣቂ ኃይል ጅቡቲን ነጻ አወጣለሁ በሚል የሚንቀሳቀስ ቡድን ነው። የጅቡቲ መንግስት ቡድኑን ለማጥፋት በሚል በከፈተው ወታደራዊ ዘመቻ ከ1 ዓመት ባነሰ ጊዜ ውስጥ ቢያንስ 3 ጊዜ የኢትዮጵያን ድንበር በመጣስ በተሳሳተ ኢላማ በንጹሐን ላይ የድሮን ጥቃት ቢሰነዝርም የብልጽግናው አገዛዝ የሀገር ወዳዱ አፋር ህዝብ ጥቃት የሚሰማው አልሆነም። ኢትዮጵያ ከመቼውም ጊዜ በላይ ዜጎቿ ሰርተው የማይኖሩባት በህይወት የመኖር ዋስትና ያጡባት የሲኦል በሮች በሁሉም አቅጣጫ የተከፈቱባት ሀገር ሆናለች። ይህንን ተከትሎ የብልጽግናው አገዛዝና ህዝብ ሆድና ጀርባ በመሆን ግንኙነታቸው ተበጥሷል። የስርዓቱ ውድቀት በፈጠራቸው ቀውሶች የተነሳ ዓለም አቀፍ ተቋማት በደህንነት ስጋት መቀመጫቸውን ከአዲስ አበባ ወደ ናይሮቢ ኬንያ በማዘዋወር ላይ ናቸው። እንደ ፖለቲካ፣ የጸጥታና
የጸጥታና ደህንነት ጉዳዮች ትንታኔ በጥቅሉ ኢትዮጵያ ያለችበት ሁኔታ ያልተቋጨና ቀጣይነት ያለው ጦርነት መኖሩ አማራ ክልልን በመሰሉ ትልልቅ ግዙፍ ክልሎች የመንግስት መዋቅር ፈራርሶ አገዛዙ በዋና ዋና ከተሞች ብቻ ተንጠልጥሎ መገኘቱ ጦርነቱ በትልቁ አምራች ህዝብ የግብርና ምርት ላይ ከፍተኛ ተጽዕኖ በማሳደር ላይ መሆኑ በኢትዮጵያ ውስጥ በተቃርኖ የተወጠሩ ኃይሎች መበራከት በተለይም ኦህዴድ ብልጽግና ራሱ የኢትዮጵያ ህልውና አደጋ ምንጭ መሆኑ በጎረቤት ሀገራት ውስጣዊ ሁኔታ እጃቸውን ያስገቡት ጠቅላይ ሚኒስተሩ የኢትዮጵያን ድንበር የማያስጠብቁ ግን ደግሞ ለድንበር ተሻጋሪ የሚዘጋጁ መሆናቸው አመራራቸው ከኢትዮጵያ ተጋላጭነት ባለፈ ቀጠናዊ የደህንነት ስጋቶችን ፈጥረዋል። የአፍሪካ ቀንድ ወቅታዊ ሁኔታ ተስፋ ሰጪ አለመሆኑና ኢትዮጵያ አገዛዙን እንጂ ሀገረ መንግስቱን ጠባቂ መከላከያ አልባ ሆና መገኘቷ ከበባ ውስጥ የገባችው ኢትዮጵያ በሁሉም ነገሯ የፍርሰት አደጋ ተደቅኖባታል የሚሉት ተንታኞች እነዚህ አደጋዎች ከጦርነት ውጪ ሌላ መፍትሄ ለማይታየው የብልጽግና አገዛዝ የፖሊሲ ውጤቶች ናቸው ሲሉ ያስረዳሉ። እናም ይላሉ ተንታኞች ይህ ኃይል የኢትዮጵያ ብቻ ሳይሆን የአፍሪካ ቀንድ ሀገራት የደህንነት አደጋ ጭምር ነው። አገዛዙ ስልጣን ላይ እስካለ ድረስ በአፍሪካ ቀንድ የማይዘጋ መስመር ቋረጥ የህዝብ ግንኙነት የለም የሚሉት ተንታኞች ይህን ኃይል በህዝብ ትግል መጣል የግድ የሚለው ከጦርነት ውጪ ሌላ መፍትሄ የማይታየው በመሆኑ ነው ሲሉ መፍትሄውን አመላክተዋል። በኢራን 5ኛ ቀኑን በያዘው ጦርነት እስካሁን 787 ሰዎች መገደላቸው ሲገለጽ የሀገሪቱ ከፍተኛ መሪዎች ከአሜሪካ ጋር ለድርድር እንደማይቀመጡ ዳግም አረጋግጠዋል። ፕሬዚዳንት ትራምፕ በበኩላቸው የሀገራቸው የጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ለማዘዝ ስብሰባ ጠርተዋል። ተጨማሪ የመከላከያ በጀት ሊጠይቁ መሆኑም ተሰምተዋል። 5ኛ ቀኑን በያዘው የኢራን እስራኤል አሜሪካ ጦርነት ጥምረት ወታደራዊ ዘመቻው ኢራንን በከፍተኛ ሁኔታ እያደቀቃት ይገኛል። ሰብአዊ ጉዳቱም በከፍተኛ ሁኔታ አሻቅቧል። የኢራን ቀይ ጨረቃ ማህበር ዛሬ ይፋ ባደረገው መረጃ ላይ እንዳመላከተው ጦርነቱ ከጀመረ ወዲህ 787 ሰዎች መገደላቸውን ገልጸዋል። ይህ ሪፖርት የዛሬውን ጉዳት እንደማይጨምር ታውቋል። ማህበሩ ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በአገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች ተፈጽመው 153 ከተሞችና ከ500 በላይ ስፍራዎች ኢላማ ተደርገዋል። የዜና ወኪሉ ኤኤፍፒ እንደዘገበው በኢራን ዋና ከተማ ቴሄራን ከፍተኛ የፍንዳታ ድምጽ የተሰማ ሲሆን የኢራን መገናኛ ብዙሃን ደግሞ ከዋና ከተማዋ በስተምዕራብ በሚገኙ ካራጅና በመካከለኛው ኢስፋሃን ከተማ ተመሳሳይ ፍንዳታዎች መከሰታቸው ዘግበዋል። የእስራኤል ጦር በበኩሉ በቴሄራን የሚገኝ አንድ ከፍተኛ የኢራን ወታደራዊ አዛዥ ላይ ጥቃት ማድረሱንና በመቀጠልም የኢራንን የሽብር ስርዓተ መሰረተ ልማቶች ኢላማ ያደረገ ሰፊ የአየር ጥቃት መክፈቱን አረጋግጧል። በአውዳሚው ጦርነት ውስጥ ከ8 በላይ ሀገራት ላይ ጥቃት በመሰንዘር ላይ የምትገኘው ኢራን ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ለተራዘመ ጦርነት እየተዘጋጀች መሆኑን የሟቹ ጠቅላይ መሪ አሊ ሀሚኒ አማካሪ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ለመደራደር ጊዜው እንደረፈደ በገለጹበት የማህበራዊ ትስስር ገጻቸው የሀገሪቱ የአየር መከላከያ፣ የአየር ኃይል፣ የባህር ኃይልና አመራር መውደማቸውን ገልጸዋል። ትራምፕ የጦርነቱን ተራዛሚነት በማመናቸው ይመስላል የሀገራቸው የጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ለማዘዝ ስብሰባ መጥራታቸው ተሰምተዋል። ተጨማሪ የመከላከያ በጀት ሊጠይቁ መሆኑን የሚያሳዩ ዘገባዎችም ወጥተዋል። ትራምፕ ባለፈው ሰኞ ዕለት በሰጡት መግለጫ የአሜሪካና የእስራኤል ጥምር ወታደራዊ ዘመቻ 4 ዋና ዋና ግቦች ያነጣጠረ መሆኑን ገልጸው ነበር። የጦርነቱ ግቦች ናቸው ሲሉ የገለጿቸው አንደኛ የኢራንን የሚሳኤል አቅም ማውደም፣ ሁለተኛ የባህር ኃይሏን ማጥፋት፣ ሶስተኛ የኒውክሌር መሳሪያ ባለቤት እንዳትሆን መከላከልና ለተባባሪ ታጣቂ ቡድኖች የምታደርገውን ድጋፍ ማቋረጥ የሚሉ ናቸው። እንዲያም ሆኖ የአሜሪካና የኢራን ጦርነት የሚሳኤል ሂሳብ ስጋት ደቅነዋል። አሜሪካና የባህረ ሰላጤው አጋሮቿ የኢራንን ድሮኖችና ሚሳኤሎች ለመመከት የሚጠቀሙባቸው ተከላካይ ሚሳኤሎች ወይንም ኢንተርሴፕተርስ እያለቁባቸው መሆኑ ተሰምተዋል። የባህረ ሰላጤው አጋር ሀገራት የአየር መከላከያ ሚሳኤል እጥረት እያጋጠማቸው መሆኑና ከአሜሪካ ተጨማሪ አቅርቦትን እንዲላክ መጠየቃቸው ተገልጿል። ይህም ኢራን በከፍተኛ ውድመት ውስጥ ሆናም ጦርነቱን የማስቀጠል አቅም እንዳላት የጠቆመ መረጃ ሆኗል። በሌላ በኩል ፕሬዚዳንት ትራምፕ ጦርነቱ ከ4 እስከ 5 ሳምንታት ሊወስድ እንደሚችል ግምታቸውን ሲያስቀምጡ፣ አሜሪካ ግን ለረጅም ጊዜ የመዋጋት አቅም እንዳላት ተናግረዋል። እንዲያም ሆኖ ትራምፕ በመካከለኛው ደረጃ ያሉ የጦር መሳሪያዎች ክምችት ከመቼውም ጊዜ በላይ ከፍተኛ እንደሆነ ቢገልጹም
ከፍተኛ ጥራት ያላቸው መሳሪያዎች ላይ ግን ክፍተት እንዳለ ፍንጭ ሰጥተዋል። ወታደራዊ መላምቶች እንደሚያሳዩት ኢራን በወር ከ100 በላይ ሚሳኤሎችን እንደምታመርት ይገመታል። በአንጻሩ አሜሪካ በወር ማምረት የምትችለው ከ6 እስከ 7 ተከላካይ ሚሳኤሎችን ብቻ ነው። ይህ ከፍተኛ ልዩነት ውጤቱ ምንም ሆነ ምን ኢራን ጦርነቱን በማራዘም ደረጃ ውስጣዊ አቅም እንዳላት የሚያሳይ ሆኗል። የአሜሪካ ማዕከላዊ እዝ ወይንም ሴንትኮም ባለፉት ጥቂት ቀናት ውስጥ 2000 የሚሆኑ የኢራን ኢላማዎችን መምታቱንና ኢራንን በበኩሏ 500 ባላስቲክ ሚሳኤሎችንና 2000 ድሮኖችን መተኮሷን ገልጸዋል። አሜሪካ በመካከለኛው ምስራቅ የምትጠቀመው የሚሳኤል ክምችት ወደፊት ከቻይና ጋር ሊኖራት ለሚችል ግጭት የተያዘውን ክምችት እንዳያመናምነው ተሰግተዋል። ጥናቶች እንደሚያሳዩት ከቻይና ጋር ከፍተኛ ጦርነት ቢገጥም የአሜሪካ ክምችት በ25 ቀናት ውስጥ ሊያልቅ ይችላል። የባህረ ሰላጤው ሀገራት በዋናነት ባህሬን፣ ኳታር፣ ኤምሬትስና ሳውዲ የሚሳኤል እጥረት ካጋጠማቸው ሁሉንም የሚመጡ ጥቃቶች ከመመከት ይልቅ መርጠው አስፈላጊ የሆኑትን ብቻ የመምታት ወይንም ሴሌክቲቭ ታርጌቲንግ አስገዳጅ ሁኔታ ውስጥ ሊገቡ ይችላሉ። የአሜሪካ የመከላከያ ኩባንያዎች በአሁኑ ወቅት በአስቸኳይ ትዕዛዝ ምርታቸውን እያሳደጉ ቢሆንም የወደመውን ክምችት መልሶ ለመተካት ከ1 እስከ 3 ዓመት ሊፈጅ እንደሚችል የዘርፉ ተንታኞች ይናገራሉ። ጦርነቱ እየተራዘመ የሚሄድ መሆኑን ተከትሎ ትራምፕ ተጨማሪ በጀት ለኮንግረስ ማቅረባቸው አይቀሬ ሆኗል። ይህ ተጨማሪ የበጀት እቅድ ጦርነቱ አስፈላጊ አልነበረም ብለው በሚያምኑት ዲሞክራቶች ዘንድ ተቀባይነት ላይኖረው ይችላል የሚሉ ስጋቶች አልጠፉም። የጦርነቱን ተጽዕኖ በተመለከተ በመውጣት ላይ ያሉ መረጃዎች እንደሚያሳዩት የአሜሪካና ኢራን ጦርነት በአሜሪካ ምጣኔ ሀብት ላይ እስከ $210 ቢሊዮን ኪሳራ ሊያደርስ እንደሚችል ተገምተዋል። እንደ ምጣኔ ሀብት ተንታኞች ገለጻ ጦርነቱ በንግድ ልውውጥ፣ በዓለም አቀፍ የነዳጅ ገበያና በሰላማዊ ዜጎች የዕለት ተዕለት ኑሮ ላይ ጥቁር ጥላውን አጥልተዋል። የፔን ዋርተን ባጀት ሞዴል ዳይሬክተር የሆኑት ኬንት ስሜተርስ እንደገለጹት ጦርነቱ ለአሜሪካ ኢኮኖሚ ከ115 ቢሊዮን እስከ $210 ቢሊዮን የሚደርስ ኪሳራ ሊያስከትል ይችላል። ከዚህ የኢኮኖሚ ኪሳራ በተጨማሪ ለወታደራዊ ዘመቻው ብቻ እስከ $65 ቢሊዮን የሚደርስ ቀጥተኛ የመንግስት በጀት ወጪ እንደሚጠይቅ ተገምተዋል። ጦርነቱ በተለይ በነዳጅ ገበያ ላይ ከፍተኛ መናወጥ ፈጥረዋል። የአሜሪካ ብሔራዊ የነዳጅ ዋጋ በአንድ ጋሎን ላይ ከ10 ሳንቲም በላይ የጨመረ ሲሆን የድፍድፍ ነዳጅ ዋጋም በ5 በመቶ አድጓል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር